ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ በቃ በሚገርም ነው በአብረሽ በሩታ ይሄ ደግሞ ስሙ ማን ነበረ? ምን ስሙን አላውቀውም፣ ይቅርታ አድርጉልኝ። ግን ዩቲዩበር አውቀዋል ሚዲያ እንግዲህ ሩታ አብረሽን አልፈልግህም ምንድን ነው እያለችው ነው። ትኖርበት እንዴ ተዋት በቃ እንዴ አበዛው እኮ አንተ ስንቱን ሴት ስደረድር እንዲህ ያላልኩህ እኔ ለምንድን ነው ብሎ ይኸው እየተሟገተላን ነው። እንግዲህ እስቲ ቆይ እስቲ መልኩ የትኛው ነው የሚያምረው? እናንተ እስቲ እናስተያያቸው። እኔ ግን አብረሽ እንደው አንተ ፈሪ ነህ እንዲ ወንድ አይደለህም እንዲ ሚስትህን ስትቀማ እውነቴን ነው የምላቸው። ይሄ ወንድ አይደለም ሴታ ሴት ነገር ነው። እኔ ብሆን በቦክስ አቅርጫ ነበር ምት ሚስትህን እኮ ነው የተቀማው። ይሄ እኮ ተጋብተናል ብላችሁ ዱባይ መታችሁ ተጋብታችኋል። እንዴት ነው ዝም ብለህ የምትሰጣት? አናቱን አትለውም እንዴ? ምን ፋሪ ነው መሰል? ይሄ ቦቅ ዋቃ ነገር ነው መሰል። እንደዚህ አይነት ባል እንኳን ይቅርብሽ ሩታዬ። እውነቴን ነው የምልሽ እንዴ የማይጠብቅሽ ባል እኔ ምን ሆነ ነው ግን አብረሽ? ያንተ ደግሞ በግነት በዛ። እንዴት ነው ዝም ብለህ እንትን የምትለው? እንዲህ ይህንን ቀጫጫ አንተ ማሸነፍ ያቅታል እንዲ? መጠቅለል ያቅታል እንዲ? እንዴ ሆ ጉድ እኮ ነው ዘንድሮ። ሚስቱን ተቀምጦ እንዲህ ቀለሰለሳል እንዲ? አረ ጉድ ነው ዘንድሮ። ጉድ ነው ጉድ ጉድ ሳይሰማ መስከረም አይነጋም። እንግዲህ ከዚህ ጋር የዛሬው ደግሞ በሩታ ቻናል የሚለቀቅ ነው። እንዲህ አምራ ደምቃ ነው በቃ የመጣችው ማለት ነው። እኔ ደግሞ ሩታዬ በቃ በልቺ ብያታለሁ ማለት በቃ ይህን የመሰለ የሁላችሁ ልብሳቸው ራሱ አንድ አይነት ነው። እኔ እርግዝናው ግን ውሸት ነው እንዲ አያብርሽ ሚስትን ስትቀማ። እኔ ግን ቡታጀራዎች እየተጫወታችሁብን ነው እንዴ? እዛ ጋር ሀይሚ ትደባደባለች፣ እዚህ ጋር ይሄ ይደባደባል፣ እዛ ጋር ምንድን ነው ነገሩ እናንተ? እኔ ገርሞኛል። እውነቴን ነው የምላችሁ። በቃ እየሳኩ ነበር። ለምን መሰላችሁ እንዴ? ይሄ ሴታ ሴት ነው እንዴ? ሚስቱን ሲቀማ ዝም ብሎ እንትን የሚል እኔ እንኳን እኔ ራሱ ባሌን ቢቀሙኝ አፍንጫዋን ብያት እዛው ጋር ሞታት አለው እንጂ አሳልፌ አልሰጥም። ይሄ እኮ በቃ ሩታ ነ እሱ ያወጣሽም እሱ ዱርዬ ነው። ሩታ ነ እሱ ዱርዬ ነው፣ አያወጣሽም። ሚዲያ ላይ ቢቅራ ሳለስ እንዳንተ በግ ይኸው ቀማህ እኮ። ዱርዬም ሆነ ምንም ሆነ እኮ ከእጅ መንጥቆ ወሰዳት ሩታን ወሰዳት። አንተ ግን ስትንቀለፈፍ ይኸው ስትንቀለፈፍ ወይ እጅህን አታነሰ ወይ ምናትን ፋሪ ነገር ነው እንዲህ። በእናታችሁ ምን አይነት እጭ! እኔስ ወንድሙ ይፍሬም ይሻላል መሰለኝ። ይህስ ፋሪ ነገር ነው። ምንድን ነው ነገሩ? እኔ በጣም ነው የገረመኝ። እንደዚህ ሚስቱን ዝም ብሎ አሳልፎ የሚሰጥ ወንድ እኔ ወንድ ነው ብዬ እንትን አልለውም። ወንድ አይደለም። ሁላችሁም እዚህ ጋር ኮሜንት ላይ ወንድ አይደለም ብላችሁ ኮምቱ። ለምን መሰላችሁ እንዴ? ይሄ እኮ ይሄ የህይወት እንትን ነው። ሚስቱ ነች አይደል እንዴ? ሚስቱ ነች። በቃ አግብቷታል፣ ቀለበት አድርጎላታል አይደል? ሚስት ስተሆነች ድረስ መብቱ ነው እንዴ? ይህንን ቦቀሰው አይለቀውም እንዴ? የክለሰለሰም እንዴ? ወረበረው እንዲህ ነው እንግዲህ የኢትዮጵያ ወንዶች እንዲህ ነው ሚስታቸውን አሳልፈው የሚሰጡ ወንዶች አሉ ማለት። እኔ ኢትዮጵያዊ በጀግንነቱ ነው እንጂ ሚስቱን አሳልፎ የሚሰጥ ወንድ እስካሁን አይቼም አላውቅም። ሚስቱን አሳልፎ እስቲ ሚስቱን አሳልፎ የሰጠ ማን ነው? ማን ነው? ወይኔ አብረሽ ምን አይነት ነው ሚስትህን አሳልፈህ የምትሰጥ? እኔ ይቅርታ አልኩልኝና አውልሽ ትንሽ ያበዛኸው ይመስለኛል። ከመጀመሪያውኑ መቅለስለስ፣ በመጀመሪያውኑ በቀይ የሆነ ውሳኔህን አለመናገር ልክ እንደኔ ማለት ነው። ልክ እንደኔ ከሰው ጋር ስትል ትቅለሰለሳለህ እንዴ? ኮስተር ልበል እንጂ ወንድ አይደለህ እንዴ? ወንድነት ግን በምንድን ነው የምናውቀው እንዴ? ሚስትህን አሳልፈህ እስከመስጠት ድረስ ሚስትህን አሳልፈህ ሰጠህ። በጣም የሚገርም ነገር ነው። እንዳንተ አይነት ሚስቱን አሳልፎ
የሚሰጥ ባል አይቼም አላውቅም። ከዚህ ያውጣችሁ፣ እዚህ ያውጣችሁ። ሚስቱን አሳልፎ ከሚሰጥ ባል ያውጣችሁ። እኔ የለሁበትም። ሚስቱን አሳልፎ ሰጠ። እንደገና ምንድን ነው ነገሩ? ምንድን ነው ነገሩ? ምንድን ነው ነገሩ? ሚስትን ያህል ነገር አሳልፎ መስጠት ምንድን ነው? ምንድን ነው ነገሩ? ምንድን ነው? ቆይ እስቲ ንገሩ፣ እስቲ ንገሩ፣ እስቲ ንገሩ። እኔ በጣም ነው የገረመኝ። እውነቴን ነው የምላችሁ፣ በጣም ነው የሚገርመው ማለት ነው። ሚስትን ያህል ነገር አሳልፎ ሰጠህ፣ በዛ ላይ ደግሞ ምናምን በቃ የሆነ እንትን ስትል አዲስ ትዳር ስትመሰረት ደግሞ እንቧከር ልዩ የምትለው ከዛ በቃ እኔ አዲስ ይሁን ጀምር ያለው አልፈልግም በቃ አለችው። በቃ አሳዘንከኝ። እኔ አንጀቴን በላኝ፣ አንጀቴን በላሽው፣ በላሽው፣ ሩታ በላሽው እያልክ እየዘፈንክ ወደ ቤትህ ገስግስ፣ ገስግስ። ወንድነትህ ታንተል ታለ። ይሄንን እኮ አንዲህ በሁለቴ በጠረባ መተ ሚስትህን ይዘህ ነበረብህ ማለት ነው። አንተ ግን እየተቀለሰለስ ኩረት ሲያወጣሽም ዱርዬ ነው ሲያወጣሽም የሚያወጣኝና የማያወጣኝን እኔ ያውቃለሁ። አይ ኢትዮጵያ ዩቲዩበሮች እንደው በዚህ ነው ቻናላችሁን የምታሳድጉት። ይኸው ትናንትና ሌላ ዛሬ ሌላ ዛሬ ሌላ ትናንት ሌላ። ተው 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 ተው። ይኸው እኔ እውነት አለመሆኑን የምታውቁት ማለት ነው። አሁን ታያላችሁ። ለዚህ ልጅ ማለት ነው ቻናል ከሌለው ነገ ቻናል ለእንትላም ቻናል ከፈቱለትና ለማን ነው? ለይሳቅ ማለት ነው። ለይሳቅ ይሳቅ ግን አሁን በጣም አሪፍ ነገር እየሰራ ነው። ድራማ ነው መሰለኝ፣ እንደ ድራማ ነው የሚሰራው። እንደሱ ለምን አሰሩ? እንደዚህ ከምትሆኑ እንደሱ አሁን ለእሱ የሚሰራው እንትን የሚሰራው ነገር በጣም የሚያስደስት ነው። እውነቴን ነው የምላችሁ፣ በጣም አሪፍ ነገር ነው የሚሰራው እና ከልጅቷ ጋር በቃ እንትን ብለው ድራማ ነው የሚሰሩበት እና እንደዚህ ጊዜ ሲኖራቸው ድራማ በሰሩበት፣ እንደዚህ ባትሆኑ፣ እንደዚህ ባትበጣበጡ፣ እንደዚህ አንዱ ደረቷን ተነቀስኩ፣ አንዱ እንደዚህ ወደዋለሁ፣ አንዱ እንደዚህ የአብይን አበባ ቀንጥቶ መስጠት ምናምን ምን አስፈለገ? ምን አስፈለገ? የአብይን አበባ ቀንጥሳ ሰተህ ደግሞ እኛው ላይ ሄደው እንዳይበዛብን እናቴ። እኛ አሁን 700,000 ነው 700,000 ክፈሉ ተብለናል። እናንተ ደግሞ እንትን እየጨመራችሁ አበባ እያደረቃችሁ ደግሞ የአበባ ማለምለሚያ ተብሎ እሱን ስንከፈል አልበዛም እንዴ? አበዛችሁት። እውነቴን ነው። በስቷል። ስነ ስርዓታችሁን ያዙ እንጂ አትበጣበጡ። አበባም አቀንጥሱ። አንተም የሰው ሚስት ላታዋጣት ነገር የሰው ሚስት ለቀቅ አድርግ ማለት ነው። አብርሽም ሴት አትሆን። ሚስትህን አስረክበህ አትስጥ። ሚስትህን አስረክበህ ሰተህ ወደዚህ መቅረሻስ ምንድን ነው? ነገር ላትፈልገኝ እንትን አትበለኝ። ምን ነገር ትፈልጋለህ? ይኸው ፍትህ አካድካድን አስረክበኸው። እኔ እንደዚህ አይነት ነገር ፈረዳ እጭ ምነው አዲስ የብላለች እማማ አዲስ። እውነቷን ነው እላችኋለሁ። እና ውድ ቤተሰቦቼ ለማንኛውም እንደዚህ አይነት ነገር እንትን አትበሉ ማለት ነው። ከተጋባችሁ ገና 2 ወር ሳይሆናችሁ የሁሉ ነገር መከሰቱ በጣም የሚገርም ነው። እርጉዝ ነች ለምትሉ እርጉዝና ውሸት ነው። ሩታ እርጉዝ አይደለችም። እውነቴን ነው የምላችሁ። እርጉዝ ብትሆን እንደዚህ አትሆንም ነበረ እና እርጉዝ አይደለችም ሩታ። ደግሞ እሱም እርጉዝ ብትሆን የሰው ሚስት ይዞ የሚሄድ ነገር አይመስለኝም። ስለዚህ ውሸት ነው። እርግዝና የላትም። እርጉዝ አይደለችም ሩታ በነገራችን ላይ ማለት ነው። እርጉዝ ነው ምናምን የሚባለው ውሸት ነው። እርጉዝ እንደዚህ አይሆንም። እንኳን እንደዚህ ሊንቀለቀል ቀርቶ ብሎ ትልሆነ። ለማንኛውም ሩታዬ ብትረጋጊ ጥሩ ነው ብዬ የማስቡ። ላንቺ ጥሩ አይደለም እንዲህ ምንቀል ማለቱ ማለት ነው። አብርሽም አንተም
መጀመሪያውኑ አስረዳኝ ብለሃለች፣ ጊዜ ሰጥታለች። አስረዳኝ ችግሩን ምንድን ነው ከእሷ ጋር ግንኙነት ያለ ስትለው ምንም ምትላትልም። ስለዚህ አንተ የሆነ ነገር ለመናገር አትፈልግም፣ የሆነ የደበቅከው ነገር አለ። ስለዚህ ሌላ ሰው ሲቀማህ ደግሞ እምቡል ማለት ጥሩ አይደለም፣ ጥሩ አይደለም ብዬ ነው የማስበው። እኔ በበኩሌ እንደዚህ ነው። ለማንኛውም ውድ ቤተሰቦች ልጁ አብዷል ማለት ነው። አብልሽ አበደ፣ አብልሽ አበደ። እግዚአብሔር ይማር። አይዞህ አብልሽ፣ አይዞህ አይዞህ። ይህን ይመስል እስቲ ቆይ መልኩን እስቲ ለመልኩን እኮ እንድታወዳድሉ ብዬ ነው እዚህ ጋር የለጠፍኩት ማለት ነው። ከአብርሽና እዚህ አብርሽ ሌንጨጫ ምን፣ ይሄ ግን ሌንጨጭ የለውም። በዛ ላይ ቀጠን ያለ ቁመት ያለውን ለሩታ የሚመጥናት ይመስለኛል አይደል? እስቲ አስተያየት ኮሜንት ላይ ቁጭ 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 አድርጉ። እንዴት ነው? እኔ ወድጄዋለሁ ማለት ነው። ማለት ለሩታ የሚመጥናት ግን ይሄማ ክፍታፍ ነገር ነው እንዴ? እስቲ ቆይ እስቲ አፍህ ይሄ ቆይ እስቲ ይሄ ብዙም ጥሩ ነው። ከአብርሽ ይሻላል። ከአብርሽ ትንሽ አፉ ጠበብ ይላል መሰለኝ። አንቺ ልይ ድፋሽ እንዳትሉኝ እንዳትሳደቡ። እውነቴን ነው፣ እውነቱን ነው የምናገረው። እንግዲህ የሩታ ምርጫዋን የፈለገችው። እስቲ ቆይ እስቲ እንዴት ነው? ያምራል። እስቲ ያምራል። ደህና ነው ሩታዬ፣ ምርጫሽ ከየትም አልወደቅሽም። አይ እሱ እንኳን እንትን ነው እየቀጠለችው ማለት ነው፣ ጋርድ እንጂ ሩታ አሁን አብርሽ ተረጋጋ፣ ምንም ባር የሚሉት አታገባም ማለት ነው። ግን ያው ጋርድ ቀጥራለች፣ ጋርድ ቀጥራለች እና ያው ተጠንቀቃለ፣ ጋርዱ እንዳይገለ ብዬ ነው እኔ፣ ምክር ነው እህትነቴ። ስለዚህ ሩታ ትንሽ ታገሽ ሩታ፣ አብርሽን አታሳብጂው ብዬ ነው የምትለምለው። ወይኔ እናንተ ረዘመብኝ እኮ አላልቃለ። ምን ሆኖ ነው ወይ? እና ለማንኛውም ቤተሰቦቼ ሸር ላይክ እያደረጋችሁ ቪዲዮዬን ያው በፍትፈታው ነው የምታውቁ። ሌላ ነገር እንግዲህ እግዚአብሔር ተፈቀደ አንድ ቀን በቅልም እያልን እንመጣለን ማለት ነው። ሸብለብ እያልን። ስለዚህ ውድ ቤተሰቦቼ ሸር ላይክ አድርጉ፣ አበረታቱ። ተው ቻናሌን ትንሽ ከፍ አድርጓት። ተው እንደው ከመቀመጫዋ አልነሳም ማለች እኮ ቻናሌ። እውነቴን ነው የምላችሁ፣ ዝም ብላ ተኝታለች። እኔም ያው ብዙ ምን ትላለን ግን ቪዲዮ በርቷል እና ቆይ ለማንኛውም ቻው እላችኋለሁ። ስልክ እየገባልኝ ነው። እስቲ ቆይ ልጅቷ ምን እንዳለች ልስማ። እና ሩታዬ ሰው ልጁን አታሳብጁ። ስነ ስርዓት አትይዥም እንዴ? እንደዚህ በአደባባይ የምታዋልጂው አብርሽን ማለት ነው። የምታዋልጂው ምን ሆነሽ ነው? ስለዚህ እኔ አይመስለኝም። ስለዚህ ሁላችሁ ሸር ላይክ እያረጋችሁ አበረታቱ እንላችኋለን። ለማበረታታት